ዕውቀት ያለው ፍቅር የሌለው ሰው ፍቅር ስለሌለው በዕውቀቱ ሰውን ይገላል። ትንቢት ያለው ፍቅር የሌለው ሰው በትንቢቱ ሰው ይገላል። ነገር ግን ፍቅሩን የያዘና በፍቅር ቀዳሚ ያደረገ የእግዚአብሔር ፍቅር በልቡ የሚቀጣጠልበት ሰው ግን ምንም አይነት ስጦታ ከፍቅር በኋላ ናቸው። ስለዚህ የሚያደርገውን ነገር ሲያደርግ በፍቅር ይሆናል። ለመግደል አይሆንም። በሌላው ላይ የተሻለ ሆኖ ለመገኘት አይሆንም። ለማንሳት ይሆናል። ለማዳን ይሆናል። ለሌሎች በረከት ለመሆን ይሆናል። ምንድነው ግድ የሚል ስትሉት የክርስቶስ ፍቅር ግድ ይለኛል። በሚሻር ነገር አትመኩ። እናንተ ከሌላው መብለጥ ከፈለጋችሁ በምትገልጡት ፍቅር ይሁን። በምንገልጠው ፍቅር እኛን በገዛን የእግዚአብሔር ፍቅር ለሌሎች በምናካፍለው ፍቅር በሱ ግን እንመካ። በሱ ትምክት ይኑረን። ከሌላ የተሻለ እወድሃለሁ ብለህ ተወራረድ በሱ። ከሌላ የተሻለ ለብሻለሁ ግን እሱ ያስመካም። ከሌላ የተሻለ አውቃለሁ እሱ ያስመካም። የእውቀት ሁሉ ቁንጭ ማን ነው? እግዚአብሔር። በእውቀት የማይነካ በትንቢት የተናገረው መሬት ጠብ የማይልለት ብቸኛው ሰው እኮ ማን ነበር? እግዚአብሔር ነበር። እሱን ግን ዝቅ ያደረገው ምንድን ነው? ፍቅር። ክብር ለስሙ ይሁን። ከሁሉ የሚበልጠውን ዛሬ ያሳያቸዋል። ከሁሉ ምን የሚለውን የሚሻለውን ወይም የሚበልጠውን ምን እላለሁ ዛሬ አካፍላቸዋል። የአንደኛ ቆሮንቶስ መጽሐፍ ምዕራፍ 13ን እንክፈትና ከቁጥር 8 ጀምረን እስከ 13 ያለውን ሁላችንም በጋራ ጮክ ብለን ረገጥ አድርገን እናነባዋለን። ረገጥ አድርገን ጮክ ብለን አንድ ላይ ነው የምናነባው። እሺ 1 3 ፍቅር ለዘወትር አይወድቅም። ትንቢት ቢሆን ግን ይሻራል። ልሳኖች ቢሆኑ ይቀራሉ። ዕውቀትም ቢሆን ይሻራል። ከዕውቀት ከፍለን እናውቃለንና ከትንቢትም ከፍለን እንናገራለን። ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻራል። ልጅ ሳለው እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም እቆጥር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬአለሁ። ዛሬስ በመስታወት በድንግዝግዝ እንደምናይ ነን፣ በዚያን ጊዜ ግን ፊት ለፊት እናያለን። ዛሬስ ከዕውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅሁ አውቃለሁ። እንግዲህ ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሦስቱ ጸንተው ይኖራሉ። ከነዚህ የሚበልጠው ምንድነው? ስለዚህ የሚበልጠውን ነው አሳያቸዋለሁ ያልኩት። የሚበልጠው ምንድነው? ፍቅር ነው። እስቲ ትንሽ ባክግራውንድ ልስራና የቆሮንቶስን ቤተክርስቲያን የነበረችበትን ሁኔታ ማወቅ ይሄ መልእክት እንድንረዳው ያደርገናል። የቆሮንቶስ ቤተክርስቲያን ከሌሎች ቤተክርስቲያኖች የሚለያት ሁለት ልዩ ነገር አለ። አንደኛው የመንፈስ ቅዱስ ስጦታ ከየትኛውም ቸርች በላይ በዛን ጊዜ ከነበረው ከየትኛውም ቸርች በላይ ትልቅ የሆኑ የመንፈስ ቅዱስ ስጦታዎች 9 የመንፈስ ቅዱስ ስጦታዎች በአንድ ቤተክርስቲያን ውስጥ የተገለጠባት ቸርች ናት። እና እምነት በሉት፣ ትንቢት በሉት፣ ትንቢት እንደገና ልሳንን መተርጎም፣ የእውቀት ቃል፣ የጥበብ ቃል፣ የትንቢት ቃል፣ ፈውስ፣ ተአምራት፣ ልሳኖችን መጸለይ፣ የልሳን ትርጉሞችን ማምጣት፣ እነዚህ የመንፈስ ቅዱስ ስጦታዎች በኤፌሶን ከተማ ውስጥ አልታዩም። በገላትያ ቸርች ውስጥ አልታዩም። ሄሎ በተሰሎንቄ ቸርች ውስጥ ምን አላሉም? አልታዩም። በቆሮንቶስ ቤተክርስቲያን ግን ከሌሎች ቸርቾች በተሻለ መልኩ ይሄ ስጦታ በቆሮንቶስ ውስጥ ይገለጥ ነበር። ምን ይል ነበር? ይገለጥ ነበርና ከተማዋ የንግድ ከተማ ነች። የግሪክ ፍልስፍና ያጠቃትና በግሪክ ቁጥጥር ውስጥ ያለች በግሪክ አገዛዝ ውስጥ ያለች ከተማ ስለነበረች የግሪክ አስተሳሰብ ፍልስፍናውን የማስተናገድ ባህሪ በከፍተኛ ሁኔታ ነበራትና በዛን ሰዓት ወደ 52 የሚሆኑ የግሪክ ፈላስፋዎችን ሐሳብ የምትከተል ከተማ ነች። ከተማዋ እንደ ከተማ 52 ገደማ የሚሆኑ ፈላስፋዎችን እየተነሱ የተናገሩትን ትምህርቶች፣ ሐሳቦች የሚቀበሉ እና 52 ደግሞ ደቀ መዝሙር ሆነው የ52ቱን ሰዎች ፍልስፍና የሚከተሉ ህዝቦች ያሉበት ከተማ።
እና እዚህ ከተማ ውስጥ ነው እንግዲህ ጳውሎስ የክርስቶስን ቤተክርስቲያን የመሰረተው። ከተመሰረተች በኋላ ቸርቿም ከእንደዚህ አይነት የግሪክ ፍልስፍና ውስጥ የፈለሱና ወደ ክርስቶስ የመጡ ስለነበሩ ቸርችም መጥተው ያንን የቀደመውን የአሮጌውን አስተሳሰብ ምን አላረጉትም? አልጣሉትም ነበር። ወደ ክርስቶስ ይዘውት መጥተው፣ ወደ ቸርች ይዘውት መጥተው አንደኛው እኔ የጳውሎስ ነኝ፣ አንደኛው እኔ የኬፋ ነኝ፣ እኔ አጵሎስ ነኝ የሚል ያኔ በዓለም እያሉ ክርስቶስን ሳያውቁ የነበረውን አይነት ክፍፍል ቸርች ውስጥም ፈጠሩት እና ሰዎቹ በጣም ከባድ የሚባል የመንፈስ ቅዱስ ግለት ውስጣቸው አለ። ስጦታው በኃይል አለ። አጠቃቀም ነበር የማይችሉት እንጂ ትንቢቱ አለ፣ ልሳኑ አለ፣ ትርጉሙ አለ፣ ፈውሱ አለ፣ ታምራቱ አለ፣ የእምነት ስጦታ አለ። በሽበሽ ነው በጸጋ ስጦታ። ምንድነው? በሽበሽ ነው። እንደዚህኛው ዘመን አይደለም ስጦታው። ለምሳሌ የዚህ ዘመን ትንቢቱ ስልክህን የሆነ ነገርህን ሲነገር በሰርፕራይዝ ወንበር የምንሰብርበት ጊዜ ላይ ነን። ያኔ ግን የስልክ ቁጥርን ብቻ አይደለም የተወለድክበትን ወደ ኋላ ሄዶ የእውቀት ቃል ከዘላለም ዘመና በፊት በአንተ ጉዳይ ላይ ያለውን የመጣሃትን ህይወት የሚገልጥ የእውቀት ቃል አለ። ደግሞ ወደፊት የት እንደምትደርስ የሚገልጥ ደግሞ ምን ቃል አለ? የጥበብ ቃል አለ። በጣም በሽበሽ ነው። ስለዚህ የእውቀት ቃል ያለው ብድግ ብሎ ሲናገር፣ የጥበብ ቃል ያለው ደግሞ ይከተላል። አልሰማም? ትንቢት ያለው ይከተላል። በሽበሽ ነው። የጸጋ ስጦታ ችግር የለባትም። በሙላት የምትመላለስ ወይም ደግሞ የእግዚአብሔር ጸጋ በሙላት የሚሰራባት የመንፈስ ቅዱስ ስጦታዎች ብዛት ያለባት ነች። ቤተክርስቲያንን ደግሞ ጳውሎስም ሲጽፍላቸው ጌታችን ኢየሱስ ክርስቶስን ስታመልኩ ስትጠባበቁት አንዳች የጸጋ ስጦታ አይጎድልባችሁም ያላት ቸርች ብትኖር ቆሮንቶስ ናት። ይሄ ሁሉ አላቸው፣ ገና ደግሞ አይጎድልባችሁም ብሏቸዋል። እና በሙላት የሚመላለሱበት ነገር አለ። ግን ያላቸው ጥበብ፣ ያላቸው መገለጥ፣ ያላቸው ዕውቀት፣ ያላቸው ብዙ ነገር ሰዎቹን ማሰብ ከሚገባቸው በላይ እንዲያስቡ አድርጓቸው ነበር። ወይም በህይወታቸው ላይ ከትህትናና ከፍቅር ይልቅ በእነሱ የሚገለጠው የመንፈስ ቅዱስ ስጦታ ትዕቢተኛ እንዲሆኑ አድርጓቸው ነበር። ከዚህ የተነሳ አንደኛው ከአንደኛው የተሻለ ትንቢት እንደሚናገር ለማሳየት፣ አንደኛው ከሌላኛው የተሻለ አዋቂ እንደሆነ ለማሳየት የሚፎካከሩበት የጦርነት አውድማ ነበር ቸርቿ። ድንገት ተነስቶ አንዱ የሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ መልእክት ካመጣ በመካከል አንደኛው እየተናገረ ያለውን ሳይጨርስ ሌላኛው ደግሞ ብድግ ይልና ሳካራ ባሃቶሳ ብሎኛል እግዚአብሔር ደግሞ ብሎ በመካከል የሚያቋርጥ የረብሻ ጉባኤ አድርገውት ስለነበረ ጳውሎስ የነቢያት መንፈስ እኮ ለነቢያት ይገዛል፣ ይታዘዛል። እግዚአብሔር እኮ የሰላም አምላክ እንጂ የሁከት አምላክ አይደለም። ስለዚህ ስጦታ ካላችሁ፣ ትንቢት ካላችሁ፣ መልእክት ካላችሁ በአግባብ በስርዓት አድርጉት። 2 ወይም 3 ሰው ይናገር፣ በቃ ከዛ በኋላ አትናገሯል። ደስ አይልም? 2 ወይም 3 በቃ ከዛ በላይ ራሱ አራተኛ እንዳይገባ አለ። በሌላ ቋንቋ 2ቱና 3ቱ ጠቅልለው ይውጡ ነው የእግዚአብሔርን ሐሳብ። አልሰማም። ሁሉም ሰው ይታየኛል እያለ ሊያብድበት ሆነ። እና ጳውሎስ ሰምቶ ነው ደግሞ እየጻፈ ያለው። በቆሮንቶስ ያለውን ችግር ነግረውት ነው። በመካከላቸው የአባቱን ሚስት ያገባ ሰው አለ ቸርቿ ውስጥ። ሃሌሉያ። የአባቱን ሚስት ያገባ አለ። ፍርድ ቤት የሚካሰሱ አሉ። ጣዖት ቤት ሄደው ደግሞ ለጣዖት የተሰዋ የሚበሉ አሉ። የድብልቅልቅ ኑሮ ነው ቸርቿ ውስጥ። እንደዛ አይነት ከፍተኛ የሆነ መደበላለቅ ነገር አለ። ያ መደበላለቅ ደግሞ ሳይቆም መንፈሳዊ ነገሩም አለ። ሁለቱንም በጋራ ለማስኬድ እኔ በልጣለሁ አንተ ታንሳለህ የሚል ፉክክር ውስጥ ነው ያሉት። እና ጳውሎስ ለሁሉም የሚሆን መልእክት አመጣ። አሁን እንድትሰሙ ይፈልጋለሁ አለ። ከሁሉ የሚበልጠው ነገር ቢኖር አለ ፍቅር ነው አለ። ከምትናገሩት ትንቢት፣ ከምታመጡት መልእክት፣ ከሚመጣው ፈውስ፣ ከሚመጣው ታምራት፣ ከምታውቁት የጥበብ የመገለጥ ዕውቀት በላይ ታላቅ የሆነ ነገር አለ። እሱም ፍቅር ይባላል። በፍቅር ያልሆነ ማንኛውም ስጦታ መጨረሻው ከንቱነት ነው። ሃሌሉያ። አሁን ቁጥር 8ን በደንብ ስሙልኝ ምን እንደሚለው። እንዲህ አለ፣ ፍቅር ለዘላለም ይወድቃል። ምን አይልም? ፍቅር ለዘላለም ምን አይልም? አይወድቅም። በቃ ፍቅር ለዘላለም አይወድቅም ካለ የሚወድቅ ነገር ስላለ ነው ፍቅርን ለብቻው አይወድቅም ብሎ ያመጣው። አልሰማው? ፍቅር ለዘላለም ምን አይልም? አይወድቅም። እሺ፣ ትንቢት ቢሆን ግን ይሻራል። ምን ይላል?
ይሻራል። ማንም ይሻረው ትንቢት ቢሆን ይሻራል። እሺ ልሳኖች ቢሆኑ ይቀራሉ። ልሳኖች ቢሆኑ ምን ይላሉ? ይቀራሉ። እሺ ዕውቀትም ቢሆን ይሻራል። ዕውቀትም ቢሆን ምን ይላል? ይሻራል። አሁን በቆሮንቶስ ውስጥ ያለውን ሶስት ነገር ምን አደረገልን? መዘዛቸው። አንደኛው ትንቢት ነው። ይሄ የዕውቀት ቃል የጥበብ ቃልና ትንቢት የሚለውን በጋራ ይዘው መልእክት የሚያመጣው አሉ። ሁለተኛው ደግሞ በግሪክ የፍልስፍናው የዕውቀት ጥግ ደርሰው የተሻለ መረዳትና ዕውቀት አለኝ ብለው የሚያስቡ ደግሞ ሰዎች አሉና መጥተው ነው እንዲህ ነው ብለው በዕውቀት የህዝቡን ጆሮ የሚያፈዙ በንግግር ጥበብ ብዙዎችን የሚያስደምሙ አሉ። ከተማ ውስጥ ደግሞም ቸርች ውስጥም ገብተው ያንን ያደርጋሉ። ኖ የኔ አገልጋይ እንዲህ ነው የሚለው የኔ ደግሞ እንዲህ ነው የሚለው የሚል ክርክር ውስጥ አለ። ክርክር ውስጥ ያሉ ሰዎች ናቸውና ጳውሎስ ዕውቀትም ቢሆን ምን ይላል? አልሰማው። ምን ይላል? ይሻራል አለ። ዕውቀት ይሻራል። ትንቢቱ፣ ስጦታው፣ መገለጡ ሁሉ ምን ይላል? ይሻራል። ሁለት የሚሻሩ ነገሮች አሉ። ልሳንም ደግሞ ቢሆን ምን ያደርጋል? ይቀራል አለ። ይቆማል ማለቱ ነው። አንድ ቀን አንድ ቦታ የሆነ ሰዓት ላይ ምን ያደርጋል? ይቆማል፣ ይቀራል። የሚቀሩ ነገሮች አሉ። ግን አንድ የማይቀር አንድ የማይቆም ሁሉም ሲወድቁ የማይወድቅ ግን አንድ አለ። እሱ ማን ነው? ስሙ ፍቅር። ለዘላለም ምን አይልም? አይወድቅም። ትንቢት ተናግረ ፍቅር ካለ ለዘላለም የማይወድቀውን ይዛል። ትንቢት ተናግሮ ግን ፍቅር የሌለው ሰው፣ በፍቅር የማይመላለሰው፣ ዋናውን ያለያዘ ሰው የተናገረው የሚቀርበት ሲዝን አለ። አልሰማው። ይቆማል ነው የሚለው። ይሄ ይቀራል፣ ይሻራል፣ ይቆማል የሚለውን ሄጄ ሳጠናው ደነገጥኩኝ። ምን ይላል መሰላችሁ? ልክ እንደ አደይ አበባ ነው ይለዋል። አደይ አበባ ታውቃላችሁ? ምንድን ነው አደይ አበባ? አሁን መስከረም ላይ ምን ምትልናል? ብቅ ትልና ከዛስ አትቀጥልም። አበባ ጠውልጎ እንደሚረግፈው አለ። ትንቢት ቢሆን ቀኑ ሲደርስ ይረግፋል። አና ሹካንቲና ኦኬ ና አብርሽና ማን ነው እሱ? አብርሽ ና እዚህ ጋር ቆም። የሰራዊት ጌታ እግዚአብሔር እንዲህ ይልሃል፣ በሚቀጥለው ዓመት ዓለምን እንድትዞር በር ከፍትልሃለሁ ይልሃል። አሜን አለ። አሁን ይሄ ምንድን ነው? ትንቢት ነገርኩት። በሚቀጥለው ዓመት ዓለምን የሚዞርበት በር ምን ይላል? ኦኬ ልክ የሚቀጥለው ዓመት ላይ በሩ ሲከፈት ትንቢቱ ይረግፋል። አልሰማ ምን ይላል? ይረግፋል። ልክ ሲፈጸም ይቀራል አለ። ከዛ በኋላ ምን አይልም? አይቀጥልም። ግን ከሱ ጋር ለዘላለም የሚቀጥል የእግዚአብሔር ፍቅር አለ። ሃሌሉያ! ፍቅር ለዘላለም ምን አይልም? ስለዚህ ምን እያለን ነው? በትንቢት አትመካ፣ በዕውቀት አትመካ፣ በልሳን አትመካ፣ ባለ ችሎታ አትመካ። እነዚህ ሁሉ ቀን አላቸው፣ ይረግፋሉ። አንድ ግን ካንተ ህይወት የማይረግፍ ለዘላለም ጥሎ የማይሄድ አምናም ካቻምናም ዘንድሮም አብሮ ያለ ወደፊትም አብሮ የሚቀጥል ስሙ ፍቅር የተባለ የእግዚአብሔር ልጅ ኢየሱስ ካንተ ጋር። ሃሌሉያ! ከሁሉ የሚበልጠው ምን በሉት? ያዙት። ቆሮንቶስ እባካችሁ የሚሻል አለ። ምን የሚል የሚሻል አለ? እኔ ልንገራችሁ አለ። ልጅ እያለው እንደ ልጅ ነበር የማስበው። ሙሉ ዕውቀት አልነበረኝም። እንደ ልጅ ምን ነበር አስብ ነበር። ስጎለምስ ሳድግ የሆነ ሌቭሌ ሲጨምር ግን አለ የልጅነቴን አስተሳሰብ ምን ብየዋለሁ? ጥየዋለሁ አለ። ምን ብየዋለሁ? ጥየዋለሁ፣ ሽሬዋለሁ። አሁን ባለውበት መረዳት የትናንትና ዕውቀቴን ምን ብየዋለሁ? ባይሰዌ ዕውቀት ሁልጊዜ የሚቀየርና የሚያድግ ነው። የአምናው ዘንድሮ አይሰራም። አንድ ሰው አኩርፏል። አሁን ያለ ከኔ ውጭ ወደ ውጭ ምናምን ብለህ በትል ወንድሜ የሚሽርህ ይመጣል። ያንተ ምንም መሆኑን የሚገልጥ ከእግዚአብሔር ጋር ሁሌ የሚሻረውን እያወቀ ለማደግ ከእግዚአብሔር ጋር ህብረት የሚያደርግ ፍቅሩን ያሰ ይመጣና ይሽርብሃል። አልሰማው። ከፍ ያለውን እግዚአብሔር ያመጣና ምንም መሆኑን ምን ያደርጋል? ዕውቀት በየጊዜው ምን የሚያደርግ ነው? የሚያድግ ነው፣ የሚጨምር ነው። ስር እየሰደደ መሄድ ያለበት ጉዳይ ነው። ግን በሂደት ነው ምን የሚያደርገው? ሰው የሚቀየረው። እና እንደ ልጅ ሆኜ የልጅነት ሐሳብ ነበር። አሁን ሳድግ ምን ብየዋለሁ? ሽሬዋለሁ አለ። ይሄ ብቻ እኮ አይደለም ይንገር እንደ ልጅ ማሰቤ አሁን ደግሞ አድግ ያለው እኮ ብሎ ቁጭ አላለም። ከዕውቀት ከፍዬ ነው የማውቀው። አንድ ሰው ከኔ ጋር እንዲሆን እፈልጋለሁ። ከዕውቀት ምን ብዬ እሺ አሁን እኔና እናንተ እንውጣ። ምክንያቱም እኔና እናንተ እዚህ ውስጥ ከገባ እናስቸግራለን።
ወይም ደግሞ እኔና እናንተ ማለት ያለብን ከእውቀት ምንም አናቅም ነው። ምክንያት ከፍዬ ምናምን ብሎ አንዳንድ ሰውን ሊያስብ ይፈልጋል። ይሄ ሰውዬ ሶስተኛ ሰማይ የሄደ ሰው ሊሰማው ያልተገባውን ነገር የሰማ አልሰማው። ጌታን ክርስቶስ ኢየሱስን ከሞት የተነሳውን ፊት ለፊት የተገናኘ የሞትና የሲኦል መክፈቻውን በእጁ የያዘው አግኝቶ አይኖቹ የእሳት ነበልባል የሆነው አግኝቶ ከሞት የተነሳ የከበረው ኢየሱስ አግኝቶ ያነጋገረው አዙ ማዲና ማሼ ያነጋገረው እንደኔና እንዳንተ በወንጌል ስርጭት ያልዳነ ሰው ነው። ሰውየው የገባበት የሆነ ዓለም አለ፣ የሚያቀው የሆነ ዓለም አለ። በቃላት በአንደበት አለ አውርጄ ለእናንተ ለመንገር እንኳን ጭንቅ ሆኖብኛል ያለው የማቀው አለ ከፍዬ ነው። ሄሎ ከእውቀት ምን ብዬ አውቃለሁ? ስለዚህ እኔ እናንተ ምንድን ነው ማለት ያለብን? አትፍራ። ከእውቀት ምንም በቃ ድገመው ግድ የለም። ከእውቀት ምን እኔ እኮ አለ ሄዶ እኮ አይቷል እኮ አንተ እዚህ ምድር ብቻ ቢሆን የተገናኘው እሺ ምናምን አይ በቃ ራእይ አይቶ ነው እንዳትል ሶስተኛ ሰማይ ገብቻለሁ አለ። እንደውም በጣም ሲያብራራው ምን አለ? እኔ ሌላው ሰው አለ ከሱ የምሻል ከሱ የተሻለ አሪፍ እንደሆንኩ እንዳያስብ ብዬ ትቼው ነው። የእውቀት ጥግ አይ ፍቅር ሲኖርህ እንዲህ ነው። ሌላው ላይ የተሻለ ለመሆን አትሰራም። ፍቅር ሲኖር ዝቅ ብለህ ነው የምታገለግለው። እያወቅህ ራሱ እንደማያውቀው ነው ትታደገዋለህ። ለምን ሰው እንዲያቅልህ አይደለም የምትሰራው፣ ፍቅር ግድ ብሎ ነው የምትሰራው። አሁን ይሄ ሰው በደንብ ስሙ። ሌላው ሰው አለ እኔ አሁን ያየሁትን ነገር ብነግረው ወይኔ ይላል አለ ሜጀር ዋን ምናምን ብሎ እንትን እንዳይን ልቡ ትርክክ እንዳይል ፎንቃ እንዳይገባለት አለ አልተናገርኩም አለ እንጂ መመካት ካስፈለገ በጌታ ወዳለው ራእይ እገሰግሳለሁ። ሰው ሊሰማው ያልተገባውን የተገባውን እኮ አይደለም ያልተገባውን ምን ብያለሁ አለ ሰምቻለሁ። ሶስተኛ ሰማይ ሄዷል። ሰው ሊሰማው የማይገባውን ምን ብሏል? ሰምቷል። ስለዚህ እዚህ ብቻ የሆነ ጥቅስ ተምሮ ብቻ ሳይሆን ሄዶ ተገናኝቶ እዛ ሲያወሩ ሰምቶ ከዛ ልተርጉመው ሲል እዚህ ጭንቅ ነው አለ። በቃ እውቀቱ አለ እዚህ ግን ለመተርጎም ምንድነው እሱ እንኳን ግማሽ ነው አለ። ምንም አታውቅም በሉት አጠገባቸው ምንም አታውቅም በሉት እንዳወቅ እንዳይሰማ በሉ። አሜን። አሁን ትንሽ ጥቅስ ስንይዝ እኮ እኛ መከራ ነው የምናስ አቤት እንትን ተብሎ ተጽፏል ጽዮን ሆይ ምናምን ብለን እኮ እንትና አንተ የገባሉ ምን ያሏሉ? የገባሉ፣ የሰማሉ፣ የተገናኙአሉ፣ የተነካኳሉ፣ የተዳሰሷሉ። እነዚህ አይነት ሰው ከፍ ያለው ቦታ ላይ ቆሞ እኔ እኮ ምንም አላውቅም ማለት ከእውቀት ራሱ ከፍዬ ነው የማውቀው አለ። ምን ብዬ ከፍዬ ነው የማውቀው። አንድ ቀን ግን ይመጣል። አንድ ቀን ሲመጣ ሙሉ የሆነው ሲገለጥ አኒ ማሳ ሙሉ የሆነው የሚገለጥበት ወር አለ፣ ቀን አለ፣ ዓመት አለ። አንድ ቀን በድንገት ጌታ ይመጣል። ሲመጣ ሙሉ የሆነውን አገኘዋለሁ። ሳገኘው አውቀዋለሁ አይደለም ያለው፣ እንዴት እንዳወቀኝ አውቃለሁ። ኧረ አሜን። ይኸው ኢየሱስን አውቀዋለሁ አይደለም ያለው፣ ጨርሼ ይገባኛል አይደለም ያለው። አንድ ቀን ሙሉ ሲገለጥ እኔን ራሱ እንዴት እንዳወቀኝ ያኔ ነው የማውቀው። አሁንስ ወንድሜ ኃጢአት ተሰርዮአል እያለ ጻድቅ ነህ እያለ በአፊት ያለ ነውር ያለ ነቀፋ ሆነሃል እያለ ከሞትም በሚመስል ሞት ሞታል፣ ትንሣኤም በሚመስል ትንሣኤ ተነሳል፣ ከእርሱ ጋር በአብ ቀኝ ተቀምጠሃል፣ እሱ በከበረበት ከብረሃል ምናምን እያለ ለኃጢአት ሞተ ኢየሱስ ባንተ ያው ነው። እንደዚህ አይነት መልእክቶችን አምጥቶ ይሄ ግማሽ ሆኖ ሲልህ ፌር አይደለም ነው የሚያስብለው። ከእውቀት ከፍዬ ነው የማውቀው። ምን ብዬ እግዚአብሔር ያሳድገን። አሁን ምን አይነት ልብ ነው ይሄ ሰው የያዘው ስትል የተነካበት ፍቅር እንጂ የሚያገለግልበት የሆነ እውቀት አይደለም። ቆሮንቶስ ደግሞ ያስቸገሩት እሱ ይዞት የመጣው ፍቅርን ነው፣ ህይወትን ነው። እነሱ ደግሞ ያንን ተቀበሉና ስጦታውን ተከትለው ዋናውን ረሱት።
ዋናው አለና ጳውሎስ ከሁሉ የሚበልጠውን እነግራችኋለሁ፣ ፍቅር ይባላል። ትንቢታችሁ ይሻራል አንድ ቀን፣ ዕውቀታችሁ ይሻራል አንድ ቀን፣ ልሳናችሁ ይሻራል አንድ ቀን። እነዚህ ሁሉ ፓርሻል ናቸው፣ ጊዜያዊ ናቸው፣ አንድ ቀን የሚያቆሙ ናቸው። ከሁሉ የሚበልጥ ግን አንድ አለ፣ ለዘላለም ምን አይልም። ፍቅር ለዘላለም አልሰማሁም። ማንም አይወድቀው። ፍቅር ለዘላለም ምን አይልም። እስኪ ወደ ኋላ ልመልሳችሁ። ፍቅር ለዘላለም አይወድቅም ማለት ቁጥር 13 ላይ እንዲህ ከሆነ ነው የሚለን። እንግዲህ በግማሽ ከሆነ ትንቢትም አገልግሎትም እንዲህ ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ምን እምነት፣ ከዛስ ተስፋ፣ ከዛስ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ተያያዥነት አላቸው። እምነት፣ ተስፋና ምን ፍቅር። እምነት፣ ተስፋና ምን አልሰማም። እምነት፣ ተስፋና ምን ፍቅር አለና ከሁሉ የሚበልጠው ግን ማን ነው አለን? ፍቅር። ስለዚህ እምነትና ተስፋም ዋና አይደሉም ማለት ነው። ለዘላለም አብረው ነው የሚኖሩት፣ ግን ዋናው ማን ነው? ፍቅር ነው። ዋናው ማን ነው? ፍቅር ነው። እስቲ ምዕራፍ 13 ወደ ኋላ መለስ ስላርጋችሁ ቁጥር 4 ፍቅር ይታገሳል። ፍቅር ይታገሳል። ፍቅር ምን ያደርጋል? ይታገሳል። ምን ማለት ነው ይታገሳል ማለት? አንድ ነገር እስከሚሳካ እስከሚሆን ድረስ በትዕግስት ምን ያደርጋል? ይጠብቃል ማለቱ ነው አይደል? ስለዚህ ተስፋ አለው ማለት ነው። ለመጠበቅ የሆነ ተስፋ ያስፈልጋል። ተስፋ ከሌለ ምን ማድረጋችንም መጠበቅ ይከብዳል። እሺ ፍቅር ምን ያደርጋል? ይታገሳል። እሺ ቸርነትንም ያደርጋል። ኦኬ ቸርነትንም ደግሞ ምን ይላል? ያደርጋል። እሺ ፍቅር አይቀናም። ፍቅር ደግሞ ምን አይደለም? አይቀናም። ምቀኛ አይደለም፣ አይቀናም። እሺ ፍቅር አይመካም። ፍቅር ደግሞ ምን አያደርግም? አይመካም። በትዕቢት ምን አይልም? አይመላለስም። እሺ አይታበይም። እሺ የማይገባውን አያደርግም። የማይገባውን ነገር ምን አይልም? አያደርግም። እሺ የራሱንም ምን አይልም? አይፈልግም። እሺ አይበሳጭም። በደልን ደግሞ ዕለት ዕለት ይቆጥራል። እሺ አይቆጥርም። ከእውነት ጋር ደስ ይለዋል እንጂ እሺ ስለ አመጽ ደስ አይለውም። ኦኬ ከእውነት ጋር ደስ ይለዋል እንጂ ስለ አመጽ ደስ አይለውም። እሺ ሁሉን ይታገሳል። ሁሉን ምን ያደርጋል? ይታገሳል። ማንም ይታገሰው? ስለዚህ አሁን ፍቅር ካለ እምነት፣ ተስፋ፣ ፍቅር እነዚህ ይኖራሉ። ፍቅር ካለ መታገስ ትችላለህ፣ ተስፋ መያዝ ትችላለህ። ፍቅር ዋናው ነገር ነው ያለ። እሺ ቀጥለው። ሁሉን ያምናል። ፍቅር ምን ያደርጋል? ስለዚህ አሁን እምነት ማን ውስጥ ነው ያለው? ኦኬ ተስፋ ማን ውስጥ ነው ያለው? ስለዚህ ፍቅር ካለ እምነትም ተስፋም አብረው። ኦኬ የእግዚአብሔር ፍቅር ልባችን ውስጥ ሲኖር እግዚአብሔርን እናምነዋለን። የእግዚአብሔር ፍቅር ልባችን ውስጥ ሲኖር እግዚአብሔርን ተስፋ እናደርገዋለን። የእግዚአብሔር ፍቅር የሌለው ወይም የእግዚአብሔርን ፍቅር በትክክል ያልያዘ ያልገባው ያላጣጣመ ግን ኦን ኦፍ የሆነ ወጣ ገባ እያለ በክርስትናውም ያስቸግራል፣ በህይወትም ያስቸግራል። ጸሎቶቹ ራሳቸው ምን ያደርጋሉ? ይቀየራሉ። አንዳንዱ ጸሎቱን ሞዲፋይ አድርጎ አታይማ፣ አትሰማማ፣ የለህማ፣ አትጎበኘኝማ የሚል የእግዚአብሔር ፊት የማጉረምረም ከመጸለይና ህብረት ከማድረግ ይልቅ ማጉረምረም ይሆናል። ለምን? ተስፋ የቆረጠ ሰው እስኪ አናግረው። ተስፋ የቆረጠ ሰው አግኝታችሁ ታውቃላችሁ? የሚታየው ነገር ሁሉ ምንድን ነው? ምንም ተስፋ የለውም፣ አይታየውም ተስፋ። ስለዚህ ሞት ነው፣ ኮምፕሌን ነው፣ መሳደብ ነው፣ ማጉረምረም ነው። በቃ እዚህ ለሀገር ተፈጥሬ ምናምን ነው የሚል ምንም ተስፋ የለውም። አንድ ሰው ግን ዝም ብሎ ከሆነ ሀገር ደውሎ ውጪ ወይ በተለይ የተስፋይቱ ምድር አሜሪካ ደውሎ ወንድሜ በቃ ፕሮሰስ ጀምሬልሃለሁ በቅርቡ ወደ እኔ ትመጣለህ ቢለውስ እንትኑ ልሳኑ ሁሉ ይቀየራል። ራባባሲ ሃይ ጌታ አለ። አሁን እነዚህ ምን ላይ የቆሙ ናቸው? አየ ጥቅም ላይ የቆሙ ናቸው እንጂ ፍቅር ላይ የቆሙ አይደለም። ፍቅር ላይ የቆመ ተስፋ ሁኔታው ሲቀያየር አይቀየርም። ልቡን የያዘው ያ ፍቅር ስለሆነ እግዚአብሔርን የሚያምነው ስለሚያደርግለት የሆነ ነገር አይደለም፣ በልቡ ስለተተከለው ፍቅሩ ብቻ ይሆናል። ከሁሉ የሚበልጠው ማን ነው አለን? ፍቅር ሲኖር ፍቅር ሁሉን ምን ይላል? ያምናል። ሁሉን ያምናል፣ ተስፋ ያደርጋል፣ ይታገሳል፣ አይቀናም፣ አይከራከርም፣ በማንም ላይ ኢንቮልቭ አድርጎ ክፋትን አያደርግም። ከእውነት ጋር እንጂ ከአመጽ ጋር ደስ
ከሁሉ የሚበልጠው ምንድነው? ፍቅር ነው። ከሁሉ የሚበልጠው ምንድነው? ፍቅር ነው። አሁን ይሄንን ስል ኮንፊውዝድ እንዳትሆኑብኝ በደንብ ስሙኝ። ፍቅር አለንና ቁጥር 4 ላይ ይታገሳል ነው ያለን አይደል? ቸርነት ያደርጋል ምናምን እያለ ይዘርዝራል። ፍቅር ምን ማድረግ እንደሚችልና የፍቅርን ባህሪ በውስጡ ነው የነገረን። ፍቅር ምን አይነት ነው ብሎ አንደኛ ዮሐንስ መልእክት ምዕራፍ 4 ደግሞ እግዚአብሔር ራሱ ምንድነው ይለናል? ፍቅር ነው። ስለዚህ አሁን ፍቅር ብሎ የሚለው የዚህ ጋር የትኛውን ነው? እግዚአብሔር ይታገሳል እያለን ነው። በሌላ ቋንቋ እግዚአብሔር ምን ስለሆነ? ፍቅር ስለሆነ። አልሰማሁም። እግዚአብሔር ምንድነው? ፍቅር ነው። እግዚአብሔር ፍቅር ነው። ፍቅር ግን እግዚአብሔር አይደለም። እቺን በደምብ እግዚአብሔር ምንድነው? ፍቅር ነው። ፍቅር ግን እግዚአብሔር አይደለም። እግዚአብሔር ምንድነው? ፍቅር ነው። ፍቅር ማንነቱ ነው። እና ፍቅር ደግሞ ሁሉን ያምናል። አሁን አንቺን ያምንሻል። አሁን አንተን ያምናል። ያውቃል ክፋት እንዳለብህ ያውቃል፣ ግን ያምናል። የሚገርም ወይኔ ጉድ! ያምናል። የሚያምንህ የምትታመን ስለሆንክ አይደለም፣ እሱ ፍቅር ስለሆነ ነው የሚያምንህ። ጳውሎስ ምን አለ? ታማኝ አድርጎ እኔ ሊታመን የማይችል ሰው እኮ ነው። አየህ፣ ታማኝ አድርጎ ግን ምን አደረገኛል? እና እኔ እናንተ አሁን ተቆጥረን እኮ ነው። አሁን ይኸውልህ ምድር ይቀይራሉ ምናምን ብለው የኔን ወንጌል ይሰራሉ ብሎ እግዚአብሔር አምኖብሃል በዚህ ሰዓት ላይ አይደንቅም? እና አምኖብሃል። አንተ ነህ እንጂ በሱ ትንሽ ጥርጣሬ ያለ እሱ ላያረገው ይችላል ምናምን ብሎ እንትን አይልም። ምክንያቱም ያምናል። ፍቅር ምን ሁሉን ምን ይላል? ያምናል። አንተን ያምናል። አሁን አንቺን ያምንሻል። የሆነ ነገር ብሰጠው ፌል አያረግም ብሎ ምን ይላል? ያምናል። እደግመዋለሁ። ቢሰጥህ ትከስራለህ፣ ታቋርጣለህ ብሎ አያምንም። ትፈጽምለታለህ። እንደምትፈጽምለት እግዚአብሔር ምን ያደርጋል? ያምናል። ከክፋት ጋር እንደማትተባበር ምን ይላል? ያምናል። በልብህ ውስጥ ባስቀመጠው በራሱ ፍቅር እንጂ በአንተ አቅምና ችሎታ ግን አያምንም። ምንድነው የሚያምነው ታዲያ? በእኛ ውስጥ የእሱን ማንነት ምን ያደርጋል? እግዚአብሔር ያስቀምጥና የእሱ ማንነት እኛን ይዘውረናል። ምን ያደርገናል? ይዘውረናል። እንድትጸልይ የሚያደርግ፣ እንድታነብ የሚያደርግ፣ ቸርች እንድትመላለስ የሚያደርግ፣ እግዚአብሔር እንድታምነው የሚያደርግ፣ በሁሉ አቅጣጫ ውስጥ በመንፈሳዊ ሕይወት ንቁ እንድንሆን የሚያደርገን በልባችን ውስጥ የተተከለው በመንፈስ ቅዱስ ውስጣችን የፈሰሰው የራሱ ፍቅር ነው። ይሄ ፍቅር ለዘላለም ምን አይልም? አይወድቅም። ትንቢቶቻችንስ ይሻራሉ። በሁለት ነገር ይሻራል። አንደኛው ባለመፈጸም ይሻራል። እደግመዋለሁ። እዚህ አሁን ብዙ ያልተፈጸመ የተሻረ ትንቢት ያለው እልፍ ነው። ምናልባት ከ120% ከመቶ እንኳን አይደለም ከዛም በላይ ጆንያ የሚያካክል ትንቢቶች ጌታን ካገኘንበት ጊዜ ጀምሮ ሰብስበን አሁን በቃ ቮይድ ያደረግናቸው ትራሽ ጋን ውስጥ የከተትናቸው እና እንደማይፈጸሙ አምነን እኛ ራሳችን ከትንቢቱ አንጻር ስናየው ራሳችንን አይሆንም ብለን የዘጋነው መዓት አለ። ከሌለ በደንብ ስሙኝ፣ በጌታ አይደለህም ማለት ነው። በጌታ የሆነ በሙሉ አያሌ ትንቢቶችን ሰምተናል። ያልሰማ የለም። እዚህ ሁላችን ሰምተናል እኮ አይደል? አንዳንዶቻችን እኮ እንደተነገረን ቢሆን እኮ እዚች ምድር እኮ ወፍ እንኳን በእኛ ሰፈር አታልፍም ነበር። እኛ ሄደናል፣ ሌላ ሀገር ፎቅ ሰርተናል፣ ንግዳችን የመጨረሻ ደረጃቷል፣ ታሪክ ሰርተናል ለብዙዎች። ሃሌሉያ። በእኔ የማይሰናከል ምንድን ነው? በጽኑ። እደግማለሁ፣ በእኔ የማይሰናከል ምንድን ነው? በጽኑ። እና ብዙ ከተማዎች ተሸኝተናል። አንዳንዶቻችን ደግሞ ፓስተር ሆነናል፣ ነቢያት ሆነናል፣ ሐዋርያ ሆነናል፣ ወንጌላዊ ሆነናል። ያልሆነው ነገር የለም። ልክ ነኝ? እዚህ ውስጥ አሁን በጣም ታላቅ ቅባት ላያችሁ ላይ እንዳለ የተነገረው ትንቢት አንድ ሰው ብቻ ነው። እሺ፣ ከኢትዮጵያ ውጭ እግዚአብሔር እንደሚልከው የሰማ 2 ብቻ ነው። እሺ፣ ምንም ትንቢት 3። እሺ፣ ፈጽሞ ያልሰማ ድምፀ ታቅበው የለንም። እርግጠኛ ነኝ በጣም እኔ ድሮ ከልጅነቴ ብዙ ድምፆችን እጽፋለሁ።
እናንተን አላልኩም። እኔ ግን ምን እላለሁ እጽፋለሁና የሆነች የእግዚአብሔር ድምፅ ስለሆነ በኖርማል ደብተር በትምህርት ቤት ደብተር መጻፍ አልፈለኩም። ስለዚህ ቆንጆ የሚያምር ከለርፉል የሆነ አጀንዳ ነው የገዛሁት። አሁን ላይ ቴክኖሎጂው ስሙ ይባረክ ሪከርድ ማድረግ ተጀምሯል። ያኔ ግን እንደዛ ስልጣኔውም አልነበረንም እና ትጽፋለህ የተነገረን ሁሉ እያስታወስኩ እሺ 1 2 ምናምን እያልክ አድገህ ራሱ ስታያቸው ራሱ አንተ ራስህ ራስህ ነው የምሽራቸው ሌላ የምሬን እኮ ነው። አሁን አንዳንዴ እግዚአብሔር እኔ መግብሃለሁ ሲል ራሱ ዋ ምናምን ብለህ ልብ ይቀልጣል እኮ ስታድግ ስታየው አንተ ራስህ ምን ሆኜ ነው ብለህ ሼም ነው የሚይዝህ። ምክንያቱም ስትበስል እግዚአብሔርን በደንብ እያወቅከው ስትመጣ ታምነዋለህ። እያመንከው ስትመጣ የምግብ ጉዳይ ራሱ ጥያቄ አይሆንም። ምክንያቱም ዘላለሙን በእጁ የያዘ ነው። ምድርና ሰማይ በእጁ የያዘ ነው። ሁሉን እንደ ፈቃዱና እንደ ሐሳቡ የሚሰራ ነው። ስለዚህ የሆኑ ሲል የሆኑ ነገሮችን ሁሉ ትሽረዋለህ ማለት ነው። ያኔ ግን በአንተ ጭንቅላት መጥቶ ቢያንስ እንደ ከረሜላ ጠብ ያደርግልህና ዓመትም ይሁን 1 ወርም ቸርች ውስጥ ያቆያል። እስክንበስል እኮ ነው። ስታድግ ትሽረዋለህ ራሱ። አይ ምን ትለዋለህ? ትሽረዋለህ። ወይ ደግሞ አንዳንዴ በልዩ ሁኔታ ከአገር ወጥተህ ታሪክ የመስራት መሻት ውስጥ ይኖራል። ጸሎት ሁሉ የሆነ ረባባባ ስላለ ጌታ ልካለሁ የሚል ድምፅ ያመጣል። ምን እልሃለሁ? እልካለሁ። የት እንደሚልክ አታውቅም፣ ግን ልብ ውስጥ ካለው ጋራ ታገናኘው። እናንተ ብሎኛል ብለህ ትዘጋጃለህ። 1 2 ዓመት ምናምን ትቆይና አንተ ሐሳብ ስቀይር ስታየው ለካ ሽረኸዋል። መሄዱን ትተህ ባለመሄዱ ውስጥ እዚህ በመቆየት ውስጥ የሆነ ነገር ውስጥ ትገባለህ ማለት። አሁንም እንደ አይነት ሰዎች ካላችሁ ጌታ እንዲህ ይላቸዋል፣ ከመሻሩ በፊት ለራሳችሁ ሻሩት ይላቸው። አሁን የትንቢት ስጦታን እየናኩኝ ነው አይደለም። አንደኛው ባለመፈጸም ራሱ ምን ትለዋለህ ብያለሁ፣ የሚሻራል። ጌታ ይባረክ። ሁለተኛው ደግሞ ቅድም አብሬሽን ጠርቼ እንዳሳየዋችሁ ተፈጽሞ ይሻራል። ከተፈጸመ በኋላ እኮ ትንቢት አይሆንም አይደለ? በቃ ትንቢት አይሆንም እኮ ትንቢት አይሆንም፣ ተሽሯል ኦልሬዲ። ስለዚህ የሆነ ትንቢት የሆነ ቦታ ላይ ምን ያደርጋል ማለት ነው። ዕውቀትን ደግሞ አመጣና ዕውቀት የሆነ ጊዜ አንተ ውስጥ የሚቀየር ባደክ ቁጥር ዕውቀት ምን ያደርጋል? ይቀየራል። ለምሳሌ አምና ከምታስቡት ስለ እግዚአብሔር ካላችሁ አስተሳሰብ ይልቅ ዘንድሮ የተሻላችሁ ናቸው። ካሁኑ ደግሞ የሚቀጥለው ዓመት የሚመጣው ዓመት የጌታ መንፈስ እንዲህ ይለኛል፣ ትጨምራላችሁ። ለትንቢት አያስፈልገውም። በቃ ትጨምራለህ። እየተማርክ ከመጣ ቁጭ ብለህ ከሰማ ቃሉን ካነበብክ ከጸለይክ ከእግዚአብሔር ጋር ህብረት ካደረግ አለመጨመር ምን አትልም፣ አትችልም። በህይወትም ትማራለህ፣ በቃሉም ትማራለህ። መጨመር ይሆናል ማለት ነው። ጌታ ይባረክ። ስለዚህ አሁን ዕውቀት ነገም የምንሽረው ነው፣ የሚያድግ ነው፣ የሚቀየር ነው። እንደው በዚህችው እንኳን እቀጥላለሁ ብትል አንድ ቀን ጌታ ሲመጣ እሱ ጋር ያለው መገለጥ ሙላቱ ሲለቀቅ ሙሉ ለሙሉ ስናውቅ የሚሻረው ነገር ምን ያደርጋል? ይሻራል ማለት ነው። ስጦታዎች ደግሞ ለምሳሌ ፈውስ፣ ምንድነው ተአምራት፣ ሚራክልስ የሆኑ ስጦታዎች አሉ እዚህ ምድር ላይ አይደል የሚሰሩ። አንድ ጊዜ አንድን ሽባ ልተረትረው ትችላለህ። ቃል አውጥተህ ይተረተራል። ከተተረተረ በኋላ ሽባው እኮ በቃ ተፈጸመ፣ አለቀ፣ ተሻረ። ኦልሬዲ ልክ ሲፈጸም ምን ያደርጋል? ይሻራል። ለምንድን ነው ይህንን ያነሳሁት? ልክ እንደ አበባ ጠውልጎ ጠዋት ታይቶ ከሰዓት ጠውልጎ እንደሚጠፋ ናቸው ስጦታዎችም ዕውቀትም ኢቭን የኛ ትምክቶቻችን ሁሉ። አልሰማም። ለምሳሌ አሁን አንዳንዶቻችን በብሔራችን እንመካለን። እናንተን አይደለም የሆኑ ብቻ እንደዛ የሚመኩ ሰዎች አሉ አለን። እንደ ሰንኮፍ ነቅሎ እግዚአብሔር ሊያወጣልን የሚገባ ሰዎች እዚህ አለን። ጌታ ስሙ ይባላል። ካለውን ካሁን ፊት ማስረዘም አገጭ ማሳበጥ አይፈቀድም። የሆነን ሰው ብቻ ነው መልእክቱ ማለት ነው። ኦኬ አሉ እንዲህ አይነት እንትኖች አሉ። እኔ ይለያል፣ እኔ ራሱን ለያለው ከኔ ውጪ ወደ ውጪ፣ እኔ እንዴት ብዬ ልንገርህ፣ እኔ ይገርምሃል፣ እኔ ይደንቅሻል፣ እኔ የሚል ሁልጊዜ ራሱን ፕሮሞት የሚያደርግ ከሌላው የተሻለ እንደሆነ የሚያስብ አያሌ ሰው አለ ምድር ላይ አለ። በንግግር ሁሉ እኔ ካንተ እሻላለሁ የሚለውን ለማሳየት የማይሞክረው ነገር የለም።
ለምሳሌ በትንሿ የምናሳያትን ልንገራችሁ። አሁን ቀርቶ ይሆንን እንጂ ድሮ አንድ ነገር ይደረጋል። ለምሳሌ አስኮ ጨረታ ሄደን ምን እናደርጋለን? ሸሚዝም ጫማም ምናምንም ሰልባጅ ትገዛለን። ሌላ ሰው ጋር ታገኘው። ልዩ ቅባቱ ሰልባጅ እሱ ነው። አንድ ሰው በኢየሱስም ገለጠው አለ። እና ስሙኝ፣ በ1,000 ብር በ2,000 ብር ይገዛና ሰው በሰው መካከል ይገርማል ይላል። እንትኑ ይቀየራል፣ ንግግሩ ራስ ይገርማል። የትም አታገኘውም ይላል። አዎ የትም የማናገኘው ስለሆነ ነው። ግን በሌላው ላይ የተሻለ ሆኖ ለመታየት 20,000 የገዛሁት ይላል። የ2,000ን 20,000 አልሰማም። እናንተ አታረጉም። እናንተ ብፁዕ ቅዱስ ኢኖሰንት ናችሁ። እንዲህ ነው ሰው አዳም እንዲህ ነው የሚኖረው እኮ። ይሄ ይሻላል። ሄሎ ብትመካ ባትመካ እነዚህ ሁሉ ምን የሚያደርጉ ናቸው? የሚረግፉ ናቸው። አንተ ልብ ውስጥ ግን አንድ ነገር ከከበደ፣ የእግዚአብሔር ፍቅር ከተቀጣጠለ፣ ለዘላለም የማይወድቀውን ካያስከው በሁሉ ላይ ለመመካት አትሰራም። የተሻለ ሆኖ ለመገኘት አትሰራም። ዝቅ ብለህ ታነሳለህ፣ ዝቅ ብለህ ታሳድጋለህ። ፍቅር ለዘላለም ምን አይልም። እውቀት ያለው ፍቅር የሌለው ሰው ፍቅር ስለሌለው በእውቀቱ ሰውን ይገላል። ደግመዋል። ትንቢት ያለው ፍቅር የሌለው ሰው በትንቢቱ ሰው ይገላል። ነገር ግን ፍቅሩን የያዘና በፍቅር ቀዳሚ ያደረገ የእግዚአብሔር ፍቅር በልቡ የሚቀጣጠልበት ሰው ግን ምንም አይነት ስጦታ ከፍቅር በኋላ ናቸው። ስለዚህ የሚያደርገውን ነገር ሲያደርግ በፍቅር ይሆናል። ለመግደል አይሆንም። በሌላው ላይ የተሻለ ሆኖ ለመገኘት አይሆንም። ለማንሳት ይሆናል፣ ለማዳን ይሆናል፣ ለሌሎች በረከት ለመሆን ይሆናል። ምንድነው ግድ የሚል ስትሉት የክርስቶስ ፍቅር ግድ ይለኛል። በሚሻር ነገር አትመኩ። እናንተ ከሌላው መብለጥ ከፈለጋችሁ በምትገልጡት ፍቅር ይሁን። ደግመዋለሁ፣ በምንገልጠው ፍቅር፣ እኛን በገዛን የእግዚአብሔር ፍቅር፣ ለሌሎች በምናካፍለው ፍቅር፣ በሱ ግን እንመካ። በሱ ትምክት ይኑረን። ከሌላ የተሻለ ወድሃለሁ ብለህ ተወራረድ በሱ። ከሌላ የተሻለ ለብሻለሁ ግን እሱ ያስመካም። ከሌላ የተሻለ አውቃለሁ እሱ ያስመካም። የእውቀት ሁሉ ቁንጭ ማን ነው? እግዚአብሔር። በእውቀት የማይነካ በትንቢት የተናገረው መሬት ጠብ የማይልለት ብቸኛው ሰው እኮ ማን ነበር? እግዚአብሔር ነበር። እሱን ግን ዝቅ ያደረገው ምንድን ነው? ፍቅር። እኔ ማሳ ሄሎ እግዚአብሔርን በእውቀት እንትን አለው የሚወዳደር እዚህ መሃል አየህ። እንትኑ ፍለጋ የሌለው የክርስቶስ ባለጠግነት እኮ ነው የሚለው። ሰርች አድርገህ ራሱ የእግዚአብሔርን ፍቅር የክርስቶስን ባለጠግነት እንኳን ፍለጋ የለውም፣ አትደርስበትም፣ አትጨርሰውም። ይህን የመሰለ ድንቅ አምላክ፣ ታውቆማ ያልቀው አምላክ፣ ተደርሶበት የማይታወቀው አምላክ፣ ማስተዋሉ የማይመረመረው፣ እውቀቱ የማይመረመረው፣ ጥበቡ የማይመረመረው እግዚአብሔር አንድ ነገር በሰው መሃል አስገኘው። አንድ ነገር እኮ ነው። ያም ፍቅር ይባላል። ያ ፍቅር ይዞት ለዘላለም የማይወድቀው እኔ እናንተ መሃል ሰው ሆኖ ተገኘ። እኔ እናንቺ መሃል በመንፈሳውን ህብረት እያደረገ በዚህ እንኳን ብዙ ድካም ውስጥ ባለን ውስጥ ፍቅሩ ነው ከኛ ጋር አሁን እንዲያደረገ ያለው። ይሄ ለዘላለም የማይወድቀውን መያዝ ይሆናል። በእውቀት ከሆነ የተሻላለው። ስለዚህ ነው እንዲያሰብክማ ስለኔ ካንተ ጋር ህብረት አላደርግም ማለት ይችል ነበር። ይችላል እኮ። እኛ እኮ አሁን ሃይ ክላስ እንላለን፣ ሎ ክላስ እንላለን። ክላስ የክላስ መንፈስ በክላሽ አለ አይደል? እንትን ምንድነው ይሄ? አኗኗራችን ራሱ ክላስ እንዴት ነው ፊት ያደርጋል ምናምን ብለን የምንመድበው ካታጎራይዝ የምናደርገው አዋዋል፣ አኗኗር፣ ሌሎችን እንነቃለን። ዛሬ ግን አንድ ነገር ልባችሁን እንዲያንቀው ፈልጋለሁ። እግዚአብሔርን ከዙፋኑ እንቀርጎ ምን እንዳወረደው ታውቃለህ? ፍቅር። ከዙፋኑ ዝቅ ያደረገው ምን ይመስላል? ፍቅር። ሊዋረድ አይደለም እኮ ዝቅ ያለው፣ ሊከብር ዝቅ አለ። ዝቅ ብሎ እኛ ልብ ውስጥ ከበረ፣ አንቺ ልብ ውስጥ ከበረ። በሌላው ላይ የተሻለ መሆን የምትፈልግ ከሆነ በፍቅር ዝቅ ብለህ ተመላለስ። ያኔ ሰው ሁሉ ይወድሃል፣ ያኔ ሰው ሁሉ ያከብረሃል፣ ያኔ ሰው ሁሉ ካንተ ጋር ይቆማል። አሁን እኛ ምንም አይነት የፍቅር ትህትናና ልብ ሳናሳይ ሰዎች እኛን እንዲያከብሩን፣ እንዲገዙልን፣ ሰሚት እንዲያደርጉልን እንፈልጋለን። ይሄ የዲያብሎስ ስራ ነው።
እሱ ምንም ፍቅር የለውም፣ ግን ሁሉን ደግሞ ለኔ ይገዛ ይላል። ፍቅር የሚባል የለውም፣ ግን ሁሉ ለራሱ ለማስገዛት ግን ምን ያደርጋል? ይፈልጋል። የኔና ያንተ አባት ግን ፍቅሩን በተግባር ገልጦ ነው የራሱ ያደረገ። እንደዚህ ከውስጣችሁ የሆነ ነገር እየፈለቀ ሌሎችን መያዝ ይሆናል። ለምን? ቆሮንቶስ ውስጥ ምን አይነት ችግር ስለነበረ ተነስቶ የኔ ትንቢት ከሱ ይበልጣል የሚል የሚናገሩት መልእክት ነበር። የሆነ ሰባኪ ሰብኮ ከሆነ ቀጣዩ ፕሮግራም ዝጋ ተብሎ የሚወጣው ሰው ይገርማቸዋል። ቅድም የነገረን ነገር አለ አይደል? አንድ ነገር ሊጨምርላችሁ ይላል። የነገረን ላይ ሊጨምር ነው። ግን በሌላ ቋንቋ ደግሞ የነገረንን አፍርሶ የኔን የተሻለ ነውና ይዛችሁት ሂዱ ነው ጭዊው። ይሄን አገልጋይ ስትሆኑ ነው የምትባንኑት። ሌላው ግን ተጨመረ ብሎ ነው አይደለም። ሌላውን አፍርሶ አንደኛውን ጥሎ ሌላኛው የራሱን ነገር አክብዶ ለማለፍ የሚደረግ የትዕቢት መንፈስ ነው። ፍቅር ሲነግስ ግን አንደኛው ፍቅር አለ ሁሉን ይቅር ይላል። የፍቅርን አቅም አየሁ። የሰዎች ስህተት ላይ ለመፍረድ እጅን እንድጠቆም አያደርግም። በምህረት እንድታቅፋቸው ያደርጋል። ትንቢት ካለህ እንኳን ከትንቢቱ በላይ ለሰውየው ያለ ፍቅር ሲከብድ ትንቢቱን በፍቅር ስታደርገው፣ ሃሌሉያ፣ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን አለመገረዝ ቢሆን ምን አይልም ማለት አየህ። በፍቅር የሚሰራ እምነት ግን ውጤት ያመጣል። ፍቅር ለዘላለም አይወድቅም። አሁን በድንግዝግዝ ነን ያለው። ይሄ ሁሉ ምድር ላይ የምታዩት መንፈሳዊ ነገር እያለ ድንግዝግዝ ነን። ያሁኑን እንጃ እንደውም በነፖል ጊዜ ድንግዝግዝ ነው ከተባለ አሁን ደግሞ ከነሱ የባሰ ድንብዝብዝ ነው የሚሆነው። የምሬን እኮ ነው። ድንግዝግዝ ነው እኮ አለን። ምን ማለት ነው ድንግዝግዝ ነው ማለት? ግልጽ አይደለም። ሙሉ ለሙሉ ክሊር ሆኖ ፊት ለፊት የምናየው ነገር አሁን ገና አንድ በመስታወት በድንግዝግዝ ነው የምናየው የምናቀው። አንድ ቀን ግን ሲገለጣል። ምን ሲል እኔ እስካሁን የማይገባኝ ጳውሎስ ሲገለጥ አውቀዋለሁ አለ ማለቱ ነው። እንዴት ነው ያሰበው ብዬ ግራ ይገባኛል። ሲገለጥ አለ እኔን እንዴት እንዳወቀኝ አውቀዋለሁ አለ። ለካ አንተ ሲገለጥ የምታውቀው አንተ በእግዚአብሔር እንዴት እንደተወደድክ ነው። ለካ ሙሉ ነው ሲገለጥ እግዚአብሔር ገና ከዘላለም እንዴት አድርጎ አንተ አይኑ ዓለም ሳይፈጠር በፊት እንዴት እንዳየ እሱ ነው የሚገባ። እሱ ሲገባ በቃ ነገር አለቀ። ፍለጋ የሌለውን የክርስቶስን ባለጠግነት የሚለው አሁን ላይ ፈልገ የማታገኘውን ያኔ ሙሉ የሆነ ይገለጣል። የክርስቶስ ባለጠግነት ስትገናኘው ለካ አንተን የወደደበት ፍቅር ስፋቱ፣ ርዝመቱ፣ ጥልቀቱ፣ ከፍታው ከመታወቅ በላይ የሆነውን ታውቀዋለህ። ስትገናኘው ድነት ይቀራል። አሁን ግን ድንግዝግዝ ነው። ምንድን ነው? እነዛ ሶስተኛ ሰማይ ደርሰው እንደዛ ካሉ እነ ዮሐንስ አይኑ የእሳት ነበልባል የሆነውን አይተው ተገናኝተውት ከሱ ጋር አውርተው አትፍራ ምናምን ብሎ እጅ ጭኖ ካስነሳቸው ከዛ ተካፍለው ካልተመኩ እኛማ የባሰውን ደግሞል የባሰውን ዝቅልንን የባሰውን እንደገና ልንፈልግ የባሰውን እንደገና የፍቅርን ዋና ነገር ይዘን ልንመላለስ ግዴታ አለብን። እግዚአብሔር በፍቅር ልባችንን ይምራው፣ ህይወታችንን ይምራው። ትዕቢትና የኔ የምንለውን ነገር ሁሉ እግዚአብሔር ትንሽ ያርግብን። ስጦታው ይሄ አገልጋይ መሆን ምናልባት አሁን 50,000 ሰው ብንመራ አሁን 50,000 ስማ እኔንማ ምናምን ብይብል አስበዋል እንዴት እንደምፈጠፈጥ። የሰይጣን እንኳን ጥሩ ነው አወዳደቁ፣ ምንም ሳይኖር በፊት ነው። የኔ እኮ በኢየሱስ ከሶስተኛ ሰማይ እየተስገመገምክ መጣ ላትነሳ ነው የምትወድቀው። አያስመካም። እስቲ አሁን ንገሩኝ፣ እኔ ከእናንተ አሁን በምንድን ነው የምሻለው? እስኪ ንገር። ምናልባት ባፈትብነቴ በኮልፍታፋነት በኃጢአት ሜጀር ዋን ሆኜ እግዚአብሔር በምህረቱና በፍቅሩ እንጂ ያቆመኝ እናንተ ላይ ልመካ የተሻለ እውቀት ስላለኝ በፈጸም ንገረው። አንተ ከኔ አትሻለም በለው አጠገብ፣ እኔም ካንተ አልሻለም በለው። ፍቅር ግን አብሮ ያኖረናል በለው። አይ ፍቅር አብሮ ለዘላለም ምን አይልም አይወድቅም። ሃሌሉያ። አጠገብ ያለው ሰው ከሚያደርግልህ ነገር በላይ የሚያደርግበት ልብ ዋና ነው። ልብ ከሁሉ ይበልጣል። የሰው ልብ በምንም አታገኘው። በፍቅር የሚደረግ ምንም ነገር ዋጋ አለው። አገልግሎት ነው በፍቅር አልሰማም። በምን
ጳውሎስ እኮ እሳት ውስጥ ራሴ ሰውነቴን እስከ መቃጠል ከትቼ እየነደደ እየጨስኩኝ ባሳይ ለሌሎቹ አለ ፍቅር ከሌለኝ ከንቱ ነው። እኔ እናንተ ወደዚህ ቸርች ስትመጡ ፍቅር ግድ ካላላችሁ የእግዚአብሔር ፍቅር ካልነዳችሁ እኔ እናንተን ለማገልገል ስመጣ ደግሞ ይህ ምናምን እያልኩ ከሆነ የምመጣው እየከሰርኩ ነው ወንድሜ። ግን የእግዚአብሔርን ፍቅር ለማካፈል እድል አገኘው። ዛሬ ሌላ እግዚአብሔር እድል ጨመረልኝ። ምህረቱን ቸርነቱን ለሰዎች የማካፈልበት አፌን ከፍቶ ቃሉን በመስጠት ሊያናግረኝ ነው። ስሜ ይባረክ ብዬ በፍቅር ደስ እያለኝ ከመጣው ይጨምራል ነገር። እግዚአብሔር ፊት ያለው ዋጋ ፍቅር ብቻ ነው። ምንም ነገር ሌላ ነገር ዋጋ የለውም። ስለዚህ እህቶቼ ወንድሞቼ በምንም አንመካ። ከተመካን ግን ሌላውን በተሻለ በመውደድ እደግማለሁ። ሌላውን ምን በማ እኔ አቤልን የተሻለ ከእናንተ በላይ የተሻለ በመውደዴ ልመካ። ቡስት ላድርግ ያኔ አይ እንደኔ አትወደውም ብዬ ልሙትለት። እሱ ያፎካክራል። እሱ እኔና እናንተ ያጣላን እርስ በርስ ኖ እኔ ነኝ የምበልጠው የተሻለ ወደዋለሁ ይሄው በፍቅር ይሄን አድርጌያለሁ እያለን እሱን እስኪ እንመካከርበት። ሌሎቹን ነገር ከልባችን እግዚአብሔር ጠርጎ ፍቅር ለዘላለም ምን አይነት ለድሆች ብለህ ሃሌሉያ እስቲ አሜን በሉ። ከዚህ በኋላ ማንም ሰው አይራብም እኔ እያለሁ ምናምን ብለህ ብትሰጥ ያለህን ሁሉ ሸጠህ ብታካፍል አይደግም ማለት ዋጋ የለውም እንዴ? ሰውነትህን በእሳት እስክትቃጠል መስጠት እኮ ዋጋ አለው። ይሄንን እንዴት ቀላል ያደርግብናል? ለድሆች ገንዘብህን መስጠት እንዴት ቀላል ያደርገዋል? ግን እግዚአብሔር ይሄን ሁሉ ከንቱ ነው። ለካ ዋጋ ያለው ፍቅር ነው። ያለ ፍቅር በእሳት ከምትቃጠል ይልቅ በፍቅር ቸርች ብትካፈል ዋጋ አለው። በስመ አብ ተናገርኩት። ምንም ወንጌል ባትሰብክ ምን ባትል በፍቅር ቁጭ ማለት ብቻውን እግዚአብሔር ፊት ዋጋ አለው። ያለ ፍቅር ሰውነቱን እስከ እሳት መቃጠል ሰጥቶ ዋጋ ከፍያለሁ ብሎ ከሚመካው ይልቅ በፍቅር ቁጭ ብሎ ጌታ ሆይ ስም ይባረክ ብሎ የሚያመልከው ይበልጣል። ፍቅር ለዘላለም አይወድቅም። እርስ በርስ አንዱን ስታዩት ፍቅር ግድ ይበላችሁ። የሆነ ሲበድል ካያችሁት ፍቅራችሁ ምህረቱን አልፎ ሃሌሉያ ምህረት በፍርድ ላይ ይመካል አይደለም ነው። ፍርድ ባለበት ቦታ ላይ ምህረት መጥቶ ይዘንጥበታል። ምህረት በፍርድ ላይ ምን ያደርጋል? ይመካል። ግን ምህረት ፍቅር ሁሉን ይቅር ይላል። ፍቅር ከሌለ ምህረት ማድረግ አትችልም። ከፍ ያለውን በደል ይቅር የሚለው ፍቅር ብቻ ነው። በዚህ እግዚአብሔር ያመላልሰን።